የአፋድ ደህንነቱ የአፋድ የደህንነት ኃላፊ የነበረ እንግዲህ የኢንሳ ሰው ነው። ማስረሻ ሰጤም አለ። ወታደራዊ አዛዣቸውም እጅ ሰጥቷል። ስለዚህ እነዚህ እጅ የሰጡ ማስረሻ ሰጤ ወታደራዊ አዛዣቸውና መስፍን አባተ የሚባለው የደህንነት አባል ከደህንነት አባል ወጥቶ ወደ አፋድ እንዲገባ ተደርጎ አሁን እንደገና ለፕሮፓጋንዳ እጅ እንዲሰጥ ከማስረሻ ጋር ወደ ብልጽግና የገባ ነው። እነዚህ እጅ መረጃ እየሰጡ እንግዲህ ወታደራዊ አዛዡም ስለ ወታደሮች ያቀል ደህንነቱም ሙሉ መረጃ አለው። ማን ማን እንደሆነ የወታደር ብዛት አላቸው ይታወቃል። የት አካባቢ እምቢ ያሉት አፋድ ውስጥ ሆነው እጅ አልሰጥም ያሉት ትክክለኛ ለአማራ የወጡት የቁርቀት ልጆች የት አካባቢ ነው ያሉ፣ ብዛታቸው ስንት ይሆናል የሚለው ደህንነቱ አለ። ማስረሻ ሰጥ ያለ ዘመቻ መምሪያ ኃላፊው አለ። ስለዚህ ወታደራዊ ያዛዡ አለ። እነዚህ በሚሰጡት መረጃ እስክንድር ከውስጥ አለ፣ አቤ ጺሞ አለ፣ አዶናይ አበበ አለ፣ ጎንደር ላይ ጌታ አስራዳ አለ፣ እያሱ አባተ አለ። እነዚህ ባቸው ነው። አሁን ሰሞኑን ደረጀና ተሸ ውስጥ ያሉት ወታደሮች ቦታቸውን እየጠቆሙ እያሰፈኑ እጅ እንዲሰጡ የሚደረጉት እነዚህ ናቸው። በጌታ አስራዳና በእያሱ አባተ አማካኝነት ነው በድሮን የሚመቱት እጅ የሚሰጡት እያስከበቧቸው። ስለዚህ እስክንድር አሁንም እጅ አልሰጥም ያሉትን እነ ማስረሻና እነ መስፍን አባተ በሚሰጡት መረጃ መሰረት መንግስት ከእስክንድር ጋር ተናቦ ይሰራል። እስክንድር እጅ ስጡ ይላል። አልሰጥም ያሉትን ኃላፊዎችን ስብሰባ እየጠራ ከአንድ ላይ እየሰበሰበ በድሮን እንዲመቱ ያደርጋል። መረጃ እየሰጠ ያስከብባቸዋል። ስብሰባ ፈልጋቸዋለሁ ኑ እያለ በግላዊነት ብቻቸውን እየጠራ ይረሽናቸዋል። ስለዚህ ሰሞኑን በዚህ ሳምንት ብቻ ከጥር 4 ጀምሮ እስከ ዛሬ